ይቅርብ በቃ የሰው ስም እያነሳ እኛ እኮ ትተናል አይደል ንቀን እኮ ትተነ ነበር ህይወታቸውን ይኑሩበት ምን ከመሰለ ፍቅር ምን ከመሰለ ደስታ ነው ነጥቃቸው ደስታቸውን ነጥቀ አሁን እንደዚህ ብጥብጥ በቃ ያልተገባ ብጥብጥ ውስጥ ከታቸው ምንድነው እኔ እንድትጣሉ አይደለም በቃ እንድትመቱትም እንድትጣሉ አይደለም እዚህ ጋር እናንተ ናችሁ እንደዚህ እንድንናቅም እያረጋችሁ ያላችሁት እናንተ ናችሁ እናንተ ላይ ነው እኔ እየተናደድኩ ያለሁት አሁን እንዴ አይሚ ትላለህ አይሚ ባንተ ስም ትጠራ ሰው አይደለችም ከየት ታውቃታለህ አሁን አንዴ ብታውቃት ምንድነው የምትለፈልፈው መተ ትላንትና መተ አጉል ተቆርቋሪ ይሉናል ከየት ታውቃታለህ አንተ ሲጀመር ሰላይሚ እንደዚህ አፍህም ሞልተ የምታወራው አንቺ ስለምን ትሰደባለሽ እሱ ስለምን ይሰደባል በቃ ባይቀርታ ነገሩን ፍቱት ከእንደዚህ አይነት ልጅ ጋር ራቁ እያረጋ ያለው እናንተን ወንጀል ውስጥ ከቶ እሱ በሰላም እንትን ለማለት ነው እናንተን እየገፋፋ ነው ያለው እኔ ገብቶኛል በቃ ሴራው ገብቶኛል እሱ በቃ ልጆች ናቸው ልጆቹ ገና ትንንሽ ልጆች ናቸው የሆነ ያልተገባ ነገር ውስጥ ለምን ትከታቸዋለህ እንዴ አንተ አታስብም እንዴ በቃ ይቅርታ ተባላ እንዴ አራዳ ነኝ ትላለህ አይደል እንዴ የከተማ ልጅ ነኝ ትላለህ ግን እንዳንተ ረሞ የሰገጠ ፋራ አይቻላቅም ነኝ ሰላም የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴናችሁ አለን እግዚአብሔር ይመስገን እንግዲህ ከብዙ ቆይታ በኋላ ነው ዛሬ የመጣሁበትም አንድ ነገር አለ ያው ታውቁታላችሁ እንግዲህ የተጀመረውን ነገር አሞይ ነበረ በመሃል ያው አይኔም አሞይ ነበረ ቪዲዮ ምናምንም ለመስራትም አልተመቸኝም እንደገና ብዙ ነገሮች ብቻ ተደራርበውብኝ ነበረ ያው እግዚአብሔር ይመስገን ዛሬም ተሽሎኝ በጣም ተሽሎኝ ሳይሆን ያው ያለውን ነገር ትላንትና ሰላየው ነው ማለት ነው የመጣሁት ዛሬ መጣሁት ያው እንግዲህ ታውቁታላችሁ አንድ ዳኒ የሚባል አለ ዳንኤል ትላንትና እንግዲህ ስማችንን እያነሳ ሲያናፋ ምናምን ሲጎርር ነበረ አይታችሁታል በጣም ነው የገረመኝ የሰው ልጅ በመታከብሩት ልክ አልከበር ሲል ያው ማውረድም ይቻላል ማለት ነው ያው በንግግር እኔ እንደዚህ ምናምን ብዬ መናገር ፈልጌ ምናምን ሳይሆን በጣም የሚያናድድ ሰው ነው በቃ ዳንኤል በቃ አክብረን ምናምን እንደ ወንድማዊ እኮ ምክር ሰተነ ነበር የተው ነው መልሰ አንተ ወደ ኋላ እየተመለስክ ለምንድነው የሰው ህይወት የምትበጠብጠው ለምንድነው ሰውን ስበብ ውስጥ የምታስገባው ሲጀመር ብሩክ በቃ ከዚህ ልጅ ጋር አራቅ የሚሆን ሰው አይደለም ሰበብ ነው የሚሆንብህ እንደገና ደግሞ የሆነ ነገር አሁን እንድትመታው ገፋፍቶ በጣም አናዶኝ ነው ዛሬ መጣሁት በጣም ከሚባለው በላይ ብሩክ ደግሞ ከሱ ራቅ በቃ ይሄ ልጅ ምንም የሚሆን ሰው አይደለም በቃ ለምት አንተን እንደዚህ ለመጋበዝ ነው እየሞከረ የነበረው ትላንትና ማለት ነው ፍጹሜም እንዳትሳሳት በተቻለ መጠን ብሩክን እንዲረጋጋ አድርገው እንጂ አንተም ተሳስተ ልጅ መተ ያው ባለፈው የተከሰተውን አይታችኋል አይደል ገና ትንሽ ስትነኩት ሮጦ እንደዚህ እንትን ላርግ ምናምን ልክሰስ ነው የሚለው ስለዚህ ሐሳቡ ገብቶኛል በቃ ልጁ ሙሉ ለሙሉ ሐሳቡ ገብቶኛል እንደዚህ አይነት ከእንደዚህ አይነት ሰው ደግሞ እናንተ በቃ ራቁ እንደዚህ እንትን ውስጥ አትግቡ በጣም የሚያናድድ ሰው ነው በጣም አናዶኛል ብቻ ደስ ይለኛል ትላንትና በጣም ብዙ ነገር አውርታል እኔ አክብሬ ያለውን ነገር በቃ በሚሆን ነገር ሌላም ሰው ገብቶበት እንድትፈታው ነበር እየነገርን የነበረው ግን እስቲ እመጣለሁ ምናምን ቡታጀራ እመጣለሁ ብላል ደስ ነው የሚለኝ የምር እስቲ ነገሮችን አቅልልልኝ መተ በቃ ነገሮችን አቅልልልኝ እንዲቀልልኝ ያርግልኝ አንተ ቡታጀራናና እስቲ ደስ ነው የሚለኝ እኔ በጣም እንዴት ነው አዲስ አበባ ሄደው እያልኩኝ እያሰብኩ ነበርና እስቲ መተ አቅልልልኝ ነገሮችን ከቻልክ በቃ እስቲ እንዲቀል አርግልና እኛም በሰላም እንኑር አንተም በሰላም ትኖራለህ ማለት ነው ምናልባት ከዚህ ከሄድክ በሰላም ከተመለስክ አንተም በሰላም ትኖራለህ ብዬ አስባለሁ እና በቃ ሰው ሲያከብርህ ተከበር እንዴ ነገር እየፈለክ ልጆቹን ለምንድነው ጦሱስ ምከታቸው ለምን አትተውም በቃ ቤት ሰፈር ድረስ ሄደ አጓርታ አሁን የሆነ ነገር ቢያረግ በእርግጠኝነት ሄደ ድጋሚ እንትን ልትል ነው ያለው እና ይቅርብ በቃ
የሰው ስም እያነሳ እኛ እኮ ትተናል አይደል? ንቀን እኮ ትተነ ነበር። ለምንድነው ሰው ስም እያነሳ እንዲህ ነው እንዲያርጉ ምናምን የምትለው? በቃ እንደዚህ በቃ እናንተም እነ ብሩክም ፍፄም ይሄ ልጅ ሲደውልላችሁ አትሂዱ፣ በቃ ከቻላችሁ አትሂዱ። ይሄ በጣም በቃ ባለጌ ሰው ነው፣ የሚሆን ሰው አይደለም። እናንተም ራሳችሁን አስከብሩ። እንዴ ምንድነው? ራሳችሁን አስከብራችሁ ቤተሰቦቻችሁንም አስከብሩ። በቃ እየተናቃችሁ ነው አይደል ያለው። እዛ ጋር መጥቶ እንዲህ ደንፍቶ እስኪሄድ ድረስ ምንድነው? እኔ እንድትጣሉ አይደለም፣ በቃ እንድትመቱትም እንድትጣሉ አይደለም። እዚህ ጋር እናንተ ናችሁ እንደዚህ እንድንናቅም እያረጋችሁ ያላችሁት እናንተ ናችሁ። እናንተ ላይ ነው እኔ እየተናደድኩ ያለሁት አሁን። እንዴት እንደዚህ ስኪል ድረስ እናንተ ራሱ ደውሎ ጠርቶ ለነገር እንደዚህ እኔ በምን አይነት አእምሮ እያሰበ እንደሆነ አላቅም። በቃ እኔ እንጃ። አህያ ራሱ የሆነ ለስራ እኮ ያገለግላል። አህያ ራሱ ይሄ እኮ ለምንም እኮ የሚያገለግል ሰው አይደለም። እንዴት ከሱ ጋር እየወጣችሁ አፍትካፈታላችሁ? በተቻላችሁ መጠን ፍፄም በቃ በተቻለ መጠን ከነዚህ አይነት ሰዎች ርቀ ያለውን ነገር ለማስተካከል ሞክር እና ሀይሚም በቃ ይበቃል። የሁሉ እንትን አላችሁ፣ በቃ ተጣላችሁ። አንቺም በዚህ ልክ ለዳኒ ወግነሽ እንትን የምትይ ከሆነ እኔ በጣም ነው የምቀየምሽ። የምር አንቺ ብሩክን እንትን ብለሽ ለዳኒ ወግነሽ የምር እንደዛ እያረግሽ ከሆነ በጣም ነው የምቀየምሽ ሀይሚ። ብዙ ጊዜ እኔ አንቺን እየደገፍኩኝ አንቺ ሴት ስለሆንሽ አንቺ እንዳትጎጂ ከጎንሽ ሆኜ ብዙ ጊዜ ስታገል የነበረው ላንቺ ነው እና በቃ እኛንም አዳምጪንና ያለውን ነገር በስርዓት ፍቺ። በቃ ምንም ነገር እኮ እንደሌለ እኮ ይታወቃል። ብሩክ ላይ ምንም ነገር እንደሌለ ይታወቃል። ብዙ ጊዜ ይቅርታ ጠይቋል። በቃ ምንም ከይቅርታ በላይ ደግሞ ምንም ነገር ሊኖር አይችልም። አንቺ ስለምን ትሰደባለሽ? እሱ ስለምን ይሰደባል? በቃ በይቅርታ ነገሩን ፍቱት። ከእንደዚህ አይነት ልጅ ጋር ራቁ። እያረጋ ያለው እናንተን ወንጀል ውስጥ ከቶ እሱ በሰላም እንትን ለማለት ነው። እናንተን እየገፋፋ ነው ያለው። እኔ ገብቶኛል፣ በቃ ሴራው ገብቶኛል እሱ። ስለዚህ በቃ አንቺም በቃ እንዴት እንደሆነ አላቅም። እኔ እያስፈራራሽውን ምናምን አላቅም። በቃ ልጁ እያስፈራራሽውን በቃ በብሩክም ያስፈራራሽ በምንም እሱ ጋር አትቅረቢ። አደገኛ ልጅ ነው ይሄ ልጅ፣ በጣም አደገኛ ልጅ ነው። በቃ እኔ አውቄበታለሁ። የሆነ ነገር አሁን ቢደረግ ሄዶ እንትን ሊል ነው። ስለዚህ እናንተን እየገፋፋ ነው ያለው ልጁ። ስሜታዊ ነው ያረገኝ። ያው ማታ ስለሆነ ነው እንግዲህ ዝም ብዬ እንደምንም ችዬው ያደርኩት። ይሄ ቪዲዮ እንደሚደርስ አውቃለሁ። ከደረሰ እስቲ ከቻልክ በእናትህ ቡታጀራናና ነገሮችን እንድታቀልልን ነው እንፈልገው። እኔ የምር በጣም በቃ የምፈልገው ነገር አንተ ቡታጀራ መጥተህ የምር አውራን እስቲ። ደስ ነው የሚለኝ በጣም። ልጆቹን ተዋቸው በቃ እስቲ ያለውን ነገር ከኔ ጋር ለመፍታት አንተ እስቲ እውነት እችላለሁ ብለሃል። ቡታጀራ መጥተህ ቡታጀራ ብታወራኝ ደስ ይለኛል። ይሄ እኔ እየጎረርኩም አይደለም ምንም አይደለም። ስሜን ጠርተህ ስላወራ ነው እዚች ጋር ወጥቼ እየተናገርኩ ያለሁት። ቪዲዮም የመስራቱም ሐሳቡም አልነበረኝም ሲጀመር። እኔ ኦዲየንሶችን አክብሬ ጸጥ ብዬ በቃ በውስጥ ነበረ ሁሉን ነገር ለመጨረስ ያሰብኩት። ግን በዚህ ልክ አንተ አፈን እየመጣ ስትዘረጥጥ እኔ ላከብር አልችልም። በቃ እንደ ተከበርከው ተከብረ ብትኖር ነው የሚሻለው። አንድ ሚሊዮን ምናምን 1 ሚሊዮን 400 ሺህ ፎሎወር አለኝ እና ቡታጀራ 1 ሚሊዮን 600 ሺህ እናስገባላለን። እዚህ ቡታጀራናና 1 ሚሊዮን 600 ሺህ ፎሎወር እናስደርግላለን። ከቻልክ አንተ ናና በቃ እንደዛ እናረጋግላለን። እስቲ በጣም ነው በቃ አበሳጨኸኝ። ከቻልክ ከነሱ ህይወት ውጣ። በቃ ልጆች ናቸው፣ ልጆቹ ገና ትንንሽ ልጆች ናቸው። የሆነ ያልተገባ ነገር ውስጥ ለምን ትከታቸዋለህ እንዴ? አንተ አታስብም እንዴ? በቃ ይቅርታ ተባላ እንዴ? አራዳ ነኝ ትላለህ አይደል እንዴ? የከተማ ልጅ ነኝ ትላለህ። ግን እንዳንተ ደግሞ የሰገጠ ፋራ አይቻላቅም።
እንዴ ሰው ይቅርታ ከተባለ እኮ ሊፈታ ይችላል። ምንድነው በቃ መፍታት እኮ ነው እንዴ። አራዳ እንዲ ነው እንዴ? አራዳ እኮ እኛ እናውቃለን። ምን ኧረ በቃ የአዲስ አበባ ልጅ ሰሎንክ ብቻ አራዳ ነኝ ልትል ነው? በጣም ነው የምትገርመው። እስቲ ና አንተ ቡታጀራና እርድና እናሳያለን እስከ ጥግ። እንደዚህ ነው እንዴ አራድነት? በቃ በይቅርታ ፍታ። እየመጡ ነገም ዛሬም ነገም ከነገ ወዲያም እየመጣ ጸመ ቆስቆስ ነው እንዴ እርድና? እንደ አይነት እርድና እኛ አናውቅም። ካጠፋ ተሳሳትክ፣ በቃ ተሳስቻለሁ ይቅርታ ብለ ነገሩን ምትፈታ ከሆነ ነው አራዳ ለኔ። እኔ ለሌላ ሰው አላውቅም። በቃ ይቅርታ ከተባልክ ይቅርታ ነው። አጥፍቻለሁ ስተተኛ ነኝ ካለ አንድ ሰው በቃ እንትን አትበል። እየመጣ ብቻ ሁሌ እየመጣ ብቻ እነሱን ወደ አልተገባ ነገር ውስጥ ለመክተት እንዴ አይሚ ትላለህ። አይሚ ባንተ ስም የምትጠራ ሰው አይደለችም። ከየት ታውቃታለህ? አሁን አንዴ ብታውቃት ምንድነው የምትለፈልፈው? ትላንትና አጉል ተቆርቋሪ ይሉናል። ከየት ታውቃታለህ አንተ? ሲጀመር ስለ ሃይሚ እንደዚህ አፍህም ሞልተህ የምታወራው ሃይሚ ደግሞ ጭራሽ እኔ በእርግጠኝነት ማለት ነው የሆነ ነገር እያስፈራራሃት ነው እንጂ ልጅቷ እኔ ሰለማቃት ነው በብሩክ እንደዚህ አይነት ነገር አትደራደርም። በቃ እኔ በደንብ ነው ማቃት ሃይሚን። ዝም ብለህ እየመጣ ሃይሚ አንቺን እኮ ዝም ብለህ አትለፍልፍ። ከየት ታውቃታለህ ሃይሚን አንተ? በቃ ነገር ካለ አሉ ወንዶች ከወንዶች ጋር ዝም ብለህ እየመጣ ሃይሚ ምናምን በቃ ተዋት ልጅቷን። አንተ ነህ እያሰቃያት ያለው እየመጣ የሆነ ያልሆነ ነገር እየነገርካት እንድትሰቃይ አልፈልግም ትላለህ። ተዋት በቃ ልጅቷን። ምን አገባህ አንተ? ሲጀመር አሉ አይደል እንዴ ስንት አመት አብሯት የቆየ ስንት አመት ሙሉ እንዴ። አረ በጣም ይደብራል የምር እንዴ። አራዳ ነኝ ትላለህ። አራዳ እንደዚህ አይነት አራዳ ነው አይቻላልም እንዴ። አራዳዎች ሰምተው እዛው በቃ በጣም ሼም ነው እንደዚህ የሚሰሙ ከሆነ የአዲስ አበባ ልጆች የእውነት የሚሰሙ ጓደኞች ራሱ አሉ እነረሙ ምናምን የሚሰሙ ከሆነ ያፍሩባል። በይቅርታ ፍታ እንጂ ምንድነው? ይቅርታ ከተባልክ ይቅርታ ነው እኮ በቃ ፍታ። ምንድነው እንደዚህ ስግጥ አልክ? ጭራሽ አልፈህ ተርፈህ ደግሞ ቡታጀራ እስቲና በቃ እኛ እንፍታ ነገሩን እንፍታ። አቅልልልን ደስ ነው የሚለኝ ነው ብያለሁ። ይሄን ቪዲዮ በደንብ ነው የምታየው አውቃለሁ። ስለዚህ በቃ በጣም እያበሳጨኝ ያለሁት እኔ እንዳንተ ስራ ፈታ አይደለሁም። በቃ ስራ እየሰራው ምኖር ሰው ነኝ። እየመጣው እንዲ ነገሩ ምጎተጉት ሰው አይደለሁም። በቃ ብችል እንኳን ስራ እንኳን የሆነ ነገር ባይኖርብኝ እንዳንተ መጥቼ ካንተ ጋር እንደዚህ ጎሮሮ ለጎሮሮ ተናንቄ መጣላት አያቅተኝም። ግን እንደዛ አይነት ሰው አይደለሁም እኔ። የተከበረ የራሴ ስራ የራሴ ሙያ ያለኝ ሰው ነኝ። እንዳንተ እየመጣው እዚህ ሰውን እየዘለፍኩ ወይም ሰውን ወንጀል ውስጥ ከትቼ እንደዚህ ያልተገባ ነገር ውስጥ ከትቼ የሚሄድ ሰው አይደለሁም። ለሰው ማዘን መቆረቆር ሰው ነኝ ከሰማ ማለት ነው። አንተም ብትሆን በቃ እንደዚህ አይነት ነገር ውስጥ እንዳትገባ ነው የምፈልገው። እንዲህ ያረክ እንኳን በቃ ወደ መጥፎ ነገር እንዳትገባ ነው ማስበልህ። ባይገርም እንዲህ እንኳን በግድ ሌላ ነገር ውስጥ የምንከት ሰው አይደለንም እኛ። ስለዚህ ልጆቹን ፍታቸው በቃ። ልጆቹ ትንንሽ ልጆች ናቸው። ይኑሩበት፣ ህይወታቸውን ይኑሩበት። ምን ከመሰለ ፍቅር ምን ከመሰለ ደስታ ነው ነጥቃቸው። ደስታቸውን ነጥቀ አሁን እንደዚህ ብጥብጥ በቃ ያልተገባ ብጥብጥ ውስጥ ከታቸው እንትን እያልክ ያለው። ስለዚህ ፍታ በቃ ከቻልክ ፍታ በቃ። ይቅርታ ተብላል፣ ብዙ ጊዜ ይቅርታ ጠይቋል። ወንድ ልጅ ሆኖ እግር ላይ ተደፍቶ ይቅርታ ጠይቋል። በቃ ፍታ። ሃይሚም በቃ አንቺም ነገሩን በቃ ቀለል አድርጊውና ወደ ብሩክ ይሻልሻል። ይሄ አደገኛ ልጅ ነው፣ የሆነ ነገር ነው ሊያረግሽ የሚችለው። እኔ አሁን ዝም ያልኩት እስቲ በራሳችሁ መንገድ እስቲ ራሳቸውን እንዲ ሁሉ ጊዜ ሰው ደግፎ ምናምን ከሚያነሳችሁ እስቲ በራሳችሁ በአንድ እግር ቁሙ ብዬ ነው እስከዛሬ ዝም እያልኩ የነበረው። በቃ ከቻልሽ አንቺ
ከዳኒ የሚባል ሰው ጋር ራቂና ብሩክም ከሶሲ ጋር ራቅና ያለውን ነገር ሁለታችሁ አውርታችሁ ቁጭ ብላችሁ ነፍጽ ያሉ ብዙ ምርጥ ሰዎች አሉ እነሱን አስገቡ ሁለታችሁ ቆማችሁ ማትስማሙ ከሆነ የሆነ ሰው ቁጭ ብሎ እስቲ አነጋግራችሁና ያለውን ነገር ፍቱት አታስጨንቁን በጣም እያስጨነቃችሁና ያላችሁት እና በጣም ቤተሰቦች ስሜታዊ ነኝ ብዙ ተናግሬ ያለው ለማንኛውም ይቅርታ ታምም ያለው የምር አይኔን አሞኝ ምንጽር ማረጋው ፈልጊው አይደለም በርግጥ ያው አይኔን ሰላመመኝ እንትን እንዳይለኝ ነው ጨረር ምናምን አሁን ራሱ በጣም በእንትን ነው የወጣሁት ጨረር ምናምን እንዳይነካ ስለተባልኩ ብዙም ስልክ ላይ ምናምንም ላይ እንትን እያልኩ ስላልሆነ ለዛ ነው ይሄንንም ቪዲዮ ያንተንም ቪዲዮ እኔ ስራ ፈትቼ ቁጭ ብዬ አይቼክ ሰምቼክ ሳይሆን ሰው ነግሮኝ ነው ዳኒ እና ሰው ነገረኝ አየሁት በቃ ብልግና እና ያየሁት ለሰው ልጅ ያለ አክብሮት እንደዚህ ከሆነ ጥሩ ነው በቃ እኛም በደንብ እናከብራለን በዚህ መልክ አንተ በመታከብረን መልክ እኛም በደንብ እናከብራለን እና በጣም ይቅርታ በዛውባችሁ በጣም ነው የምወዳችሁ ብሩክና ሃይሚ ያለውን ነገር ፍቱ በርግጥ ከብሩክ ጋር እያወራን ያለ ነው ኢንስታግራም ላይ ሃይሚም ከቻልሽ ብዙ ጊዜ 3-4 ልኬልሽ አልመለሽልኝም ያው ንዴት ነው ብዬ ነው ዝም ያልኩት እና ይሄ ነገር አልፎ ደግሞ በደንብ እንደምናወራ እርግጠኛ ነኝ ካንቺ ጋር ብዙ ነገር እናወራለን ለማንኛውም በጣም ነው የምወዳችሁ መልካም ቀን ይሁንላችሁ ይመቻችሁ አባቴን ሰደቡት ሰምቼ ዝም አልኩ አዞባቸው አደፋፈር አባቴን ሰደቡት ሰምቼ ዝም አልኩኝ ወንድሜን ሰደቡት ሰምቼ ዝም አልኩኝ አይ ወይ ወንድሜን ሰደቡት ሰምቼ ዝም አልኩኝ እናቴን